እያየን ያለነው የዝንጅብልን ጠቀሜታዎች ነው። የዝንጅብል ጠቀሜታዎች ለጤናችን። ቀጣይ ክፍል ለምግብ አለመፈጨት ሁነኛ መፍትሄ ሆኖ እናገኘዋለን። ዝንጅብልን እንዴት ብናደርገው ነው ይህንን የምግብ አለመፈጨት ችግር ልንቀርፍ የምንችለው የሚለውን ቀጥዬ አቀርበዋለሁ። ከኔ ጋር ይሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረግና ይርሱ። ቻናሉን ያግዙ። እንቀጥላለን። አንድ ራስ ዝንጅብል ወስደው ከጨው ጋር ይፍጩ። ይህንን ከሎሚ ጋር አብረው አኝከው ያዋጡት። ፈጣን እፎይታን ያገኛሉ። ደግሞአለሁ። አንድ ራስ ዝንጅብል ወስደው ከጨው ጋር ይፍጩ። ይህንን ከሎሚ ጋር አኝከው ያዋጡ። ፈጣን እፎይታን ያገኛሉ። እንዲሁም አንድ ማንኪያ የእርድ ዱቄት በአንድ ብርጭቆ ወይም ትኩስ ሻይ ጋር አዋህደው ይውሰዱት። እርዱን ማለት ነው። ይህ በተለይ ለረጅም ጊዜ የቆየ የተቅማጥ በሽታ ለዚያ በቀን 3 ጊዜ ይታዛል። ለተቅማጥ በሽታም በቀን 3 ጊዜ ይታዛል። ይሄ ውህድ ማለት ነው። የእርድ ሻይ በተከታታይ ስንጠቀም ይህንን ሻይ የአንጀት ኢንፌክሽንን ማከም እንችላለን። የእርድ ዱቄት በውሃ ወይም አንድ ማንኪያ በአንድ ብርጭቆ ማለት ነው። አንድ ማንኪያ የእርድ ዱቄት በአንድ ብርጭቆ ውሃ በየዕለቱ እያደረግን በመዋሃድ ይህንን መውሰድ አንጀትና ደንዳኔን ከተለያዩ በሽታዎች በተለይ ከጥገኛ ተህዋሲያንና ረቂቅ ተህዋሲያን ሊያጸዳልን ይችላል። ድንገተኛ ተቅማጥንም ሆነ የቆየ ተቅማጥን ለማከም ይረዳል። ይህ የተረጋገጠ ነገር ነው። በመጽሐፍ ላይ ታትሞ የምናየው ነው። ብዙ ሰዎች ደግሞ ምንም ሳይመስላቸው በመጽሐፍ መጻፉ ቀድሞ ያውቁታል። ድሮም ሰው ሲጠቀምበት የነበረ ነገር ነው ማለት ነው። ሌላው የዝንጅብል ጥቅም ለማይግሬን ራስ ምታት ከፍተኛ ደረጃ የሚደርስ በጣም የሚያሰቃይ ለመዳን ረጅም ሰዓት የሚወስድ የራስ ምታት አለ። እሱ ምን ይባላል? ማይግሬን ይባላል በእንግሊዝኛው። ይሄ የራስ ምታት ከባድ አደገኛ የራስ ምታት ምድብ ውስጥ የሚመደብ ሲሆን ህመሙን ፍቱን ከሚባሉት የቤት ውስጥ ህክምና አንዱ በዝንጅብል በማከም ማጥፋት ይቻላል። በዝንጅብል ህክምና ማይግሬን እንዴት ይታከማል? የዝንጅብል ሻይ መጠጣት እናም ደግሞ እንፋሎቱን በመታጠን በማዘውተር እንፋሎቱን መታጠኑን ያዘውተርን ያለን ከሚግሬን ራስ ፍልጠት እፎይታ ማግኘት እንችላለን። ሌሎች የማይግሬን ህመም ማስወገጃ ዘዴዎች ጎን ለጎን ዝንጅብልን እንደ አጋዥ ኃይል ሊጠቀሙበት ይችላሉ። ሌላው ቀጥለን የምናየው ስለ ዝንጅብል ጠቀሜታ ደግሞ ለሆድ ዕቃ ችግሮች ነው። ለሆድ ዕቃ ችግሮች እንግዲህ ዝንጅብል እንዴት መፍትሄ የሚሆነው? ትኩስ የዝንጅብል ልንቁጥ አላቁጠን ፈጭተ ነው ማለት ነው። ልንቁጥ ሲል ትኩስ የዝንጅብል ልንቁጥ ሎሚና ማር በኩል መጠን ያንን እንደባልቃለን። በኩል መጠን 3ቱን እንደባልቃለን። ትኩስ የዝንጅብል ልንቁጥ ሎሚና ማር በእኩል መጠን እንደባልቃቸዋለን። ከድብልቁ ጠዋት በባዶ ሆድ 2 የሻይ ማንኪያ ይመገበው። ምግቡን ለማንሸራሸር የምግብ አምሮትን ከፍ ለማድረግና የደም ዝውውርን ለማቀላጠፍ ይረዳናል። በጣም አሪፍ ነገር ነው ማለት ነው። ልብ እያላችሁ እየሰማችሁ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንትም ይጻፉ። አንድ የሻይ ማንኪያ ትኩስ የዝንጅብል ልንቁጥ ለምለም የድንብላል ቅጠሎች ወይም ጥቂት የቁንዶ በርበሬ ዱቄትን ከምግብ በፊት 30 ደቂቃ ቀደም አድርገን በአንድ ብርጭቆ ውሃ በጥብጠን በማዘጋጀት እንጠጣለን። የምግብ አለመፈጨትን ችግር ሙሉ በሙሉ ያስወግደዋል። 6 ግራም ትኩስ የዝንጅብል ፍሬ ከጥቂት የገደል ጨው ጋር፣ ይሄ ትልቁ ጨው ማለት ነው፣ ጋንፎር ጨው፣ የገደል ጨው የሚሉት ያንን ነው። 4 ማዕዘን ሆኖ ገበያ በመጋዝ እየተቆረጠ የሚሸጠውን ታውቁት የለም? የገደል ጨው ያለው ያንን ነው፣ ግን ጋንፎር ጨው በሚባል ነው የማውቀው። ዞሮ አሞሌ ጨውም ይባላል። ከሱ ጨው ደግሞአለሁ 6 ግራም ትኩስ የዝንጅብል ፍሬ ከጥቂት የገደል ጨው ጋር
የገደል ጨው ጋር ለተከታታይ 10 ቀናት ከምግብ በፊት አኝኮ መዋጡ በሆድ ዕቃ ውስጥ የሚከማች አየርን ለማስወገድ ያገለግላል። ሆዱን ለሚነፋው ሰው፣ አየር ለሚስብ ሰው ማለት ነው። እንግዲህ በምግብ ምክንያትም በተለያዩ ምክንያቶች ሆዳችን በአየር ሊሞላና ልንቸገር እንችላለን። ስቃዩ ከባድ ነው። ያንን ለማከም ያገለግለናል ማለት ነው። እንግዲህ የምግብ አለመፈጨት ችግር ካለቦት ምግብ ላይ ጥቂት የዝንጅብል ዱቄትና ጥቂት የገደል ጨው በመከስከስ ይህንን ይመገቡ። ወይም አንድ ራስ በደቃቁ የተከተፈ ዝንጅብል በቅቤ ጠብሰው መጠነኛ ጨው ከጨመሩበት በኋላ በቀን 2 ጊዜ በመመገብ ቁንጣንን ማስወገድ ወይም መክላት ይችላሉ። ቁንጣን ታውቃላችሁ አይደል? በዛሬ ጊዜ ግን ቁንጣን አይኖርም። ያው የኢኮኖሚ ሁኔታ፣ የአስቤዛው ሁኔታ ጥያቄ ምልክት ውስጥ ስለወደቀ ዛሬ የቁንጣን ጊዜ ባይሆንም እንኳ ለብዙዎቻችን ቁንጣን የሚያስቸግራችሁም ልትኖሩ ትችላላችሁና ይህንን ተጠቀሙበት እንላለን። ከዝንጅብል ጋር የተፈላ ወተትን በመጠጣት በሆድ ዕቃ ውስጥ የተቀመጠ አየርንና የአንጀት ችግሮችን መፋለም ይቻላል። አንድ የሻይ ማንኪያ ያላቆጠ ዝንጅብል በአንድ ብርጭቆ ውሃ ውስጥ በጠዋት መጠጣት አይነ ምድርን ለማቅጠን አሊያም ቁርጠትን ለማስወገድ ይረዳል። ዝንጅብል ላይ ያለነው ጠቀሜታው ላይ። ዝንጅብል ሌላስ ምን ጥቅም አለው? ለተቅማጥ ያገለግላል። ልብ እያላችሁ ስሙ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግን አትርሱ። እንቀጥላለን። ለተቅማጥ ግማሽ የሻይ ማንኪያ ልንቁጥ ዝንጅብል በግማሽ ብርጭቆ የፈላ ውሃ ውስጥ አማስሎ በቀን ከ3 እስከ 4 ጊዜ መጠጣቱ ተቅማጥን ለመግታት ያገለግላል። ለሽባ እናት ወይም ፓራላይሲስ፣ ሽባ ለሆነ ሰው ደግሞ እግሩ ልፍስፍስ ወይም እጁ ልፍስፍስ ላለበት፣ አልንቀሳቀስ አልሰራ ላለው ሰው ለዛም ያገለግላል ይላል። እንዴት ነው የሚያገለግለው? ምንድን ነው የምናደርገው የሚለውን እንመለከታለን። ከዛ በፊት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጉን አሁኑን አድርጉት። አሁኑ እስኪ ያላደረጋችሁ አድርጉ። በጣም ጥሩ። እንደምታደርጉት ተስፋ በማድረግ እቀጥላለሁ። ለሽባነት ጥቁር ሽምብራንና ጥቂት የዝንጅብል ዱቄትን በ1 ሊትር ውሃ ወቅጠው ቀላቅለው ፈሳሹን ብቻ በቀን 4 ጊዜ አንዳንድ ብርጭቆ መጠጣቱ የፈውስ ረድኤት አለው፣ ይፈውሳል። ደግመዋለሁ። ለሽባነት ወይም ለፓራላይሲስ ዝንጅብል እንዴት ያገለግላል? ጥቁር ሽምብራንና ጥቂት የዝንጅብል ዱቄትን በ1 ሊትር ውሃ ቀላቅለው ፈሳሹን ብቻ በቀን 4 ጊዜ አንዳንድ ብርጭቆ መጠጣት የፈውስ ረድኤት አለው። ሌላው ድምጻችሁ ለጎርነንባችሁ የሚያግዝ ነው የሚሆነው። ለድምፅ መጎርነን ግማሽ የሻይ ማንኪያ ልንቁጥ ዝንጅብል ከማር ጋር አዋህዶ በቀን ከ3 እስከ 4 ጊዜ አኝኮ ውሃውን ብቻ ማዋጡ የድምፅ መጎርነንን ይከላከላል። ድምጻችሁ በጣም ያስቸግራችሁ የጎርነንባችሁ ለሰው ማስቸጋሪ ነገር ነው አይደለም የሚሆነው። የተለየ ነገር ሲፈጠር በአካላችን ላይ ለዛ መፍትሄ ይሆናል። ድምፁ ለለሰለሰበትና የሴት ድምፅ ለሆነበት ወንድ ደግሞ እንዴት ማጎርነን ወይም ሻከር ማድረግ የሚቻልበትን መንገድ ብናገኝ ደግሞ አሪፍ ነው። ያም በዛኛው በተቃራኒው ሳይድ ያለ ችግር ስለሆነ ማለት ነው። ያን ከሰማችሁ ካያችሁ መረጃውን አቀብሉ፣ እናቀርበዋለን። ኦኬ፣ እንቀጥላለን። ለእግር መደንዘዝ፣ እግር ሲደነዝዝ፣ እግራችን ሲደነዝዝ እንግዲህ ምን ማድረግ እንችላለን የሚለውን ያንን እናይበታለን። እግራችን ሲደነዝዝ ምንድን ነው የምናደርገው? እንግዲህ ለእግር መደንዘዝ የዝንጅብል ዱቄትን 1 የሻይ ማንኪያ ከ2 ፍሬ ልንቁጥ ነጭ ሽንኩርት ጋር በመቀላቀል ለውሰን የታመመውን ሰው እግር በቀን 1 ጊዜ መቀባቱ ችግሩን ያስወግደዋል። መቀባት ነው። የዝንጅብል ዱቄትን ማለትም የዝንጅብል ዱቄት ብዛቱ 1 የሻይ ማንኪያ የዝንጅብል ዱቄት ከ2 ፍሬ ልንቁጥ ነጭ ሽንኩርት ጋር
ነጭ ሽንኩርቱን አላቁጠን 2 ፍሬውን ከሱ ጋር በውሃ ለውሰን የታመመውን ሰው እግር በቀን 1 ጊዜ መቀባት ነው። ይህን ስናደርግ ችግሩን እንዲወገድ ይረዳል ነው የሚለን። ለፍሉ ኢንፍሉዌንዛ የተባለ ከባድ ጉንፋን ህመም ማለት ነው። ለፍሉ ወይም ለከባድ ኢንፍሉዌንዛ በራሱ ከባድ ነው። 3 ግራም የዝንጅብል ዱቄት፣ 7 የበሶ ብላ ቅጠሎችና 7 የቁንዶ በርበሬ ፍሬዎችን በሩብ ሊትር ውሃ ውስጥ ጨምሮ በማፍላት ጥቂት ስኳር ጨምሮ መጠጣቱ ጉንፋኑን፣ ሳሉን፣ ራስ ምታቱን በማስወገድ ፍሉን ለመፋለም ይረዳል። ያዙልኝ። ብዙ ሰው የሚጠቀምበት አይደለም ይሄ፣ እንደተጠቀሙበት እደግመዋለሁ። ለፍሉ 3 ግራም የዝንጅብል ዱቄት በግራም መዝነን፣ የዝንጅብል ዱቄቱን በግራም መዝነን፣ 7 የበሶ ብላ ቅጠሎች፣ 7 የቁንዶ በርበሬ ፍሬዎች። ቁንዶ በርበሬ ታውቃላችሁ? ግን ዛፉ ያላችሁ አንዳንድ ሰዎች ትኖራላችሁ። 7 የቁንዶ በርበሬ ፍሬዎች በሩብ ሊትር ውሃ ውስጥ ጨምረን በማፍላት ሁሉን ቀላቅለን በማፍላት ጥቂት ስኳር ጨምሮ መጠጣቱ ጉንፋኑን ያጠፋል፣ ሳሉን ያጠፋል፣ ራስ ምታቱን ያስወግዳል፣ ፍሉን ይፋለማል፣ ሰላም እናገኛለን ማለት ነው። ግማሽ የሻይ ማንኪያ የዝንጅብል ዱቄትና የገደል ጨውን በፈላ ውሃ ውስጥ በመበጥበጥም ይህንንም አድርጎ መጠጣት አክታን ጠራርጎ ለማስወገድ ይጠቅማል። ይህ በጣም የሚያስፈልገን ነገር ነው። ብዙ ጊዜ ጉንፋን ከያዝን በኋላ አክታው መከራ ነው አይደለም? በስል ካለ በኋላ ሳይበስልም በፊት እንደ ውሃ የሚዝረበረብ ንፋጭም ስላለ ያንን ሁሉ ማስወገጃ ዘዴው ምንድነው? ግማሽ የሻይ ማንኪያ የዝንጅብል ዱቄትና የገደል ጨውን በፈላ ውሃ ውስጥ በመበጥበጥ መጠጣት። ይህን ስናደርገው አክታን ጥርግርግ አድርጎ ለማስወገድ ያገለግላል። ከኔ ጋር አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ በሌላ የጤና መፍትሄ እንገናኛለን። ያነበብኩትን ለእናንተ ሼር አደርጋለሁኝ። እናንተም ሼር፣ ሰብስክራይብ፣ ላይክ እና ኮሜንት ማድረግ አትርሱ። ቀጣይ እንገናኛለን። በያላችሁበት ሰላም ሁኑልኝ። ቻው።